ሰላም አድማጮቻችን እንደምቆያችሁ እንደተለመደው የኢትዮ ስፖርት ፕሮግራም አሁናዊ መረጃዎችን ይዤላችሁ ቀርቤያለሁ። ከባህር ማዶ የተመራረጡ በተለይም አርሰናል ላይ ትኩረት ያደረጉ መረጃዎችን እናጋራችኋለን። እስከ ፕሮግራሙ ፍጻሜ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ የተለመደው የአክብሮት ግብዣችን ነው። እንግዲህ ቀዳሚ ወዳደረግነው መረጃችን ነው የምናቀነው። በመጀመሪያ የራፋኤል ሊዮን ጉዳይ እንመለከታለን። አርሰናሎች በክንፍ ቦታ ላይ በተለይም የግራ መስመር ቦታ ላይ የሚጫወቱ ተጫዋቾችን እየተመለከቱ ይገኛሉ። በርካታ ተጫዋቾች ናቸው ከአርሰናል ጋር ስማቸው በመያያዝ የሚገኘው። አንደኛው ታዲያ ራፋኤል ሊዮን ነው። ቲምቶክ ይዞት የወጣው መረጃ እንደሚያመላክተው ከሆነ ደግሞ የአርሰናል ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ ከኤሲ ሚላኑ የክንፍ ተጫዋች ራፋኤል ሊዮ ወኪሎች ጋር መነጋገሩን እየተገለጸ ይገኛል። ኤሲ ሚላኖችም ታዲያ ከተጫዋቹ ጋር በተያያዘ መጀመሪያ ላይ የነበራቸው ፍላጎት አሁን ላይ መቀነሱን ነው እየተገለጸ የሚገኘው። ዘንድሮ በሴሪያው በ34 ጨዋታዎች 8 ጎሎችን አስቆጥሯል። እንዲሁም ደግሞ 10 ጊዜ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው ራፋኤል ሊዮ። የማይነካ ተጫዋች ነው ብለው ነበር የሚያምኑት ኤሲ ሚላን ውስጥ። ተጫዋቹ ክለቡን ቢለቅ እንኳን እስከ 100 ሚሊዮን ዩሮ ይጠይቅበታል ተብሎ ሲጠበቅ ነበር። ነገር ግን አሁን ላይ ኤሲ ሚላኖች በቀጣዩ አመት በአውሮፓ ቻምፒየንስ ሊግ የሚሳተፉባቸው ውጤት ማስመዝገብ ባለመቻላቸውን ተከትሎ ተጫዋቹን ለመሸጥ መዘጋጀታቸውን ነው የተገለጸው። በመጀመሪያ ሲጠይቁት የነበረው የዝውውር ሂሳብ አሁን ላይ ለመቀነስ መዘጋጀታቸውንም ጭምር ነው አያይዞ ቲምቶክ የዘገበው። በዚህ መሰረት አርሰናሎች ከተጫዋቹ ጋር በተያያዘ ያለው ሁኔታ ለማጣራት የተጫዋቹን ወኪል ማነጋገራቸውን ነው እየተገለጸ የሚገኘው። አርሰናሎችም ታዲያ በግራ መስመር ቦታ ላይ ከራፋኤል ሊዮ በተጨማሪ የአትሌቲኮ ቢልባኦ ኒኮ ዊሊያምስ፣ ጂሚ ጊተንስ፣ ሮድሪጎ፣ አንቶኒ ጎርደን እና ሌሎች ተጫዋቾችን እየተመለከቱ ይገኛሉ። በአርሰናል እቅድ ውስጥ ያሉ ተጫዋቾች ናቸው። እንዳጠቃላይ ግን የስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ ከተጫዋቹ ወኪል ጋር ንግግሮችን እያደረጉ እንደሚገኙ ነው የተገለጸው። በሚቀጥለው ሳምንታት የዚህ ተጫዋች መዳረሻ የት ይሆናል የሚለውን ነገር ወደ እናንተ የምናደርስ ነው የሚሆነው። አርሰናልና የዝውውር መስኮት እንደቀጠለ ነው። እንግዲህ ብሪያን ኢምቤሞ ከአርሰናል ጋር በተደጋጋሚ ስሙ እየተያዘ ነው የሚገኘው። የተጫዋች እንደሚታወቀው በዘንድሮ የውድድር አመት በ41 ጨዋታዎች ለብሬንፎርድ ተሰልፎ በተጫወተባቸው መርሃ ግብሮች 19 ጎሎችና 9 አሲስቶችን ማድረግ ችሏል። በውድድር አመቱ እየተሻሻለ የሚመጣ አሪፍ ፐርፎርማንስ ያለው ተጫዋች ነው እና መድፈኞቹ ይህንን ተጫዋች ለማስፈረም አሁን ላይ አበክረው እየሰሩ እንደሚገኙ ነው መረጃዎች በስፋት እያመላከቱን የሚገኘው። ተጫዋቹ በብሬንፎርድ የ1 አመት ኮንትራት ነው የሚቀረው። ስለዚህ ይህንን ተጫዋች ማስፈረም ጊዜው አሁን ነው ብለው ነው የሚያምኑት። አርሰናል ንግግሮች እንዳደረገ የተለያዩ የመረጃ ምንጮች ይጠቁማሉ። ዘ አትሌቲክስ እንደዘገበው ከሆነ ደግሞ አርሰናል ከሌሎች ቡድኖች ጋር የዚህ ተጫዋች ፈላጊ ሆኖ በዝውውሩ ላይ ትልቅ ተሳትፎ እያደረገ መሆኑን ነው እየተገለጸ የሚገኘው። 60 ሚሊዮን ፓውንድ ብሬንፎርድ ለዚህ ተጫዋች ለጥፈውበታል። አርሰናል ይህንን 60 ሚሊዮን ፓውንድ ማውጣት ይጠበቅበታል። አንዳንድ ገበያው ላይ የሚመጡ አይነት ተጫዋቾች ማስፈረም ደግሞ ያስፈልጋል። አድማጮች ስለ ብሪያን ኢምቤሞ እና ስለ አርሰናል ምን ታስባላችሁ? የሀሳብ መስጫ ሳጥናችን ላይ ሀሳባችሁን አጋሩን። እንግዲህ የተጫዋች ሁለገብ አይነት ተጫዋች ነው። በሁሉም ቦታ መጫወት የሚችል አቅም ያለው ተጫዋች ነው። የአሰልጣኝ ሚኬል አርቴታም የጨዋታ ስልት ተመራጭ አድርጓል። ተጫዋቹ በበርካታ ክለቦችም ይፈልጋል እና አሰልጣኝ ሚኬል አርቴታ ይህንን ተጫዋች ወደ ቡድን ስብስቡ እንዲመጣ ይፈልጋል። አንድሪያ ቤርታ አሁን ላይ ከተጫዋቹ ወኪል ጋር ንግግር እንዳደረጉ ነው ዘ አትሌቲክስ የገለጸው እና መድፈኞቹ ለዚህ ተጫዋች 60 ሚሊዮን ፓውንድ ማውጣት ይጠብቅባቸዋል። በሚቀጥለው ሳምንታት የዝውውር መስኮቱ ሲከፈት ከዚህ ተጫዋች ጋር በተያያዘ በርከት ያሉ መረጃዎችን የምንመለከት ይሆናል። ውድ አድማጮቻችን ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ እንዲሁም ሼር እያደረጋችሁ የአብሮነት ቆይታችሁን ከኛ ጋር አድርጉ። እንግዲህ ወደ ሌላኛው መረጃችን ነው የምናቀነው። ሌላኛው እንግዲህ ከዝውውር መረጃ ጋር በተያያዘ መድፈኞቹ ዩሪያን ሃቶንን ለማስፈረም ፍላጎት እንዳላቸው ተገልጿል። ይህ የ19 ዓመቱ ተከላካይ ከአያክስ ወደ ኤምሬት ለማምጣት ፍላጎት ያለው ክለብ መሆኑን ነው መረጃዎች አሁን ላይ በስፋት የሚጠቁሙት። እንግዲህ ተጫዋቹ በግራ ተመላላሽ ቦታ ላይ የሚጫወት ተጫዋች ነው። 50 ሚሊዮን ዩሮ የውል ማፍረሻ አለው። እናም ተጫዋቹ በጥብቅ በአርሰናል ይፈለጋል። አያክሶችም ቢሆን ተጫዋቹ መሸጥ እንደሚፈልጉም ተገልጿል። ከተጫዋቹ ጋር በተያያዘ በእንግሊዝ ፕሪሚየር ሊግ የሚገኙ ክለቦች ይፈልጉታል። እንደነ ቼልሲ፣ ማንቸስተር ሲቲ፣ አርሰናል ተጫዋቹ ላይ ፍላጎት አላቸው። እንደሚታወቀው አርሰናል በግራ ተመላላሽ ቦታ ላይ አማራጮች አሉት። እንደነ ሉዊስ ስኬሊ፣ ካላፊዮሪ፣ ዚንቼንኮ የመሳሰሉ ተጫዋቾች አሉ። ነገር ግን ሉዊስ ስኬሊ
ከፍ ባለ ብቃት እንዲጫወት በማሰብ እንዲሁም ደግሞ ስኬሊን ሊፎካከር የሚችል ተጫዋች ነው ብለው እየፈለጉ የሚገኙት ዩሪያን ሃቶንን ነው። ግን ደግሞ የረጅም ጊዜ እቅድ የሆነ ተጫዋች ለማምጣት ይፈልጋሉ። እናም ቀዳሚው ምርጫቸው ደግሞ ዩሪያን ሃቶን እንደሆነ ነው አሁን ላይ ዘገቦች በስፋት የሚጠቁሙት። በሚቀጥለው ሳምንት ዝውውሩ መስኮት ሲከፈት የተጫዋቹ የዝውውር ሁኔታን የምናጋራችሁ ይሆናል። ነገር ግን አሁን ላይ የዚንቼንኮ ጉዳይን በተመለከተ ደግሞ ዚንቼንኮ የመቆየቱ ነገር አጠራጣሪ መሆኑን ተከትሎ አርሰናሎች ይህንን ቦታ ለማጠናከር ሲሉ የአያክስ ተጫዋች የሆነውን ዩሪያን ሃቶንን እየተመለከቱት ይገኛሉ። ከወኪሎቹ ጋርም ድርድርና ንግግሮችን ለማድረግ አሁን ላይ መዘጋጀታቸውን መረጃዎች በስፋት እያመላከቱን የሚገኘው። ለተጫዋቹ 50 ሚሊዮን ዩሮ የውል ማፍረሻ አለው። ተጫዋቹን የግላቸው ለማድረግ የሚፈልጉ ከሆነ አርሰናሎች የግድ 50 ሚሊዮን ዩሮን መክፈል ይጠበቅባቸዋል። ከተጫዋቹ ጋርም በግል ጥቅሞችን መስማማት እንደሚጠበቅባቸው ነው ኮት ኦፍ ሳይድ የዘገበው። ውድ አድማጮቻችን ለሳቱ የነበሩን አጫጭር የአርሰናል ስፖርታዊ መረጃዎች ይህንን ይመስላሉ። ስለነበሩን የአብሮነት ቆይታ ከልብ አርግቼ አመሰግናለሁ። መልካም ቀን እንላችሁ እያልኩኝ እኔ እዚህ ጋር ተሰናባበትኩኝ።